ገኒ ለሰከንድ እንኳን ልታየኝም ሆነ ልትቀርበኝ ፈቃደኛ አይደለም። ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እንግዲህ ሐረግ ድራማ ክፍል 68ን ይዤላችሁ መጥቻለሁ። ዛሬ እንግዲህ ገኒ እናቱን እየተቆጣች ነው። ለምንድን ነው እግርና እጅ አነባብረህ ቁጭ የምትለው? የምትወዳ ከሆነ የትም አድራ ውላ ስትመጣ ለምንድን ነው ዝም የምትላተው? እና ማፍቀር ይሄ ነው ወይ? ማፍቀር እኮ ብዙ ዋጋ ይከፈላል። ለምንድን ነው እንደዚህ ዝም የምትለው እያለች ነው። እሱ ደግሞ ያው እኔ የእሷን ደስታ ነው የምፈልግ፣ ውሳኔዋን ማክበር አለብኝ ነው የሚላት። ግን ይሄ ደግሞ አመንካት ወይ? አምናት ነው እንደዚህ ቁጭ ያልከው? እና እኔ ምን ላድርግ? ራስ ወዳድነት ላይ እኔ ራስ ወዳድ አይደለሁም፣ ግን የእሷን ውሳኔ ማክበር አለብኝ ነው የሚላት። ገኒ በትክክል ልክ ናት። የሚወዳት ከሆነ የሚያፈቅራት ከሆነ እሷም እንደምትወደው ያውቃን አይደለ? ይች ልጅ የአፌትን ነገር ያውቃን። እስከ ችግሯ ምንድን ነው ብሎ መጋፈጥ አለበት እንጂ ማልቀስ ጥሩ አይደለም። እና ገኒ ትክክል ናት ነው የገኒ ውሳኔ ትክክል ነው። ገኒ እስከ መጨረሻው ፍቅር እንደዛ አይደለም፣ መስዋዕት መክፈል አለብህ። ስለዚህ ቀረባት። ምን አይነት ችግር እንዳጋጠማት ማወቅ አለብህ። የሆነ ችግር አጋጥሟት ነው እንጂ በአንተ አትጨክንም ነው የምትለው። እሱ ግን ምክንያቱም ያውቃን የአፌት ገኒ አሁን ማን እንደሆነ አታውቅም። እሱ ግን ያውቃን። ቤት ከገኒ ውጭ ሁሉም ያውቃሉ። ሉሊትም አታውቅም። ሌሎች በሙሉ ግን ያውቃሉ። እና ገኒ እኔ በገኒ ሀሳብ እስማማለሁኝ። ምክንያቱም የሚወዳት የሚያፈቅራት ከሆነ ግን እስከ መጨረሻው መታገል አለበት። ቢኒም እና ደግሞ የገኒ ልጅም በጣም ነው የተናደዱት በኤፍራታ ስራ ማለት ነው። ኤፍራታ አዲስ ባህሪ ስላመጣች በጣም ተናደዋል። እና ገኒ ለሰከንድ እንኳን እኔ ልታየኝ አትፈልግም፣ ጥፋቴ ምን ላይ እንደሆነ እኔ አላቅም ነው የሚላት ገኒ። እንግዲህ እዛ ያለሁበትን ሁኔታ ከኔ ውጭ ማንም ሊረዳኝ አይችልም አለና ከለሄደ ከዛ ትንሽ ፊቱን ታጠበ። እንዴት እኔ ለሷ ብዬ ነው እንጂ እንዴት ራስ ወዳድ እንዴት ሊያስብል ይችላል ነው የሚለው። እና እንግዲህ ሂዊና ቤዛ ደግሞ በጣም ተጨንቀዋል። ቤዛ ጸባዋ ሲቀየር ጥሩ ስትሆን፣ ፂ ደግሞ በአንድ ጎን ነጭናጫ ላይ። አሁን ከዚህ ላይ ፂ ብታስታውስ ከዚህ ቤዛ አለች፣ ሔዋን አለች። በቃ ያፌትን መጣል ይችሉ ነበር። ችግሩ አሁን ፂን አለማስታወስ አልቻለችም። እና ቤዛ አሁን በጣም ጨንቋታን። እየሆነባት ያለው ነገር በጣም ነው የምታሳዝነኝ ትላለች። ሂዊ ደግሞ ለምንድን ነው የሆነ ያስፈራራት ነገር አለ፣ ያን ቪዲዮ ማግኘት አለብን ትላለች። ቤዛ ደግሞ ውይ በስንት መከራ የተገላገልኩትን እሱን ከዚህ ውስጥ እንኳን አልገባም ነው የምትለው። እና ኤፍራታ ደግሞ በምን እንዳስፈራራሽ ንገሪኝ ሲሏት እሷ ኤፍራታ ልትናገር አልፈለገም። እና ቤዛ እኔ ሁለት ልባ ሁኛለሁ፣ ታሳዝነኛል። አንዳንድ ጊዜ ደግሞ ያው ማለት በእሷ ምክንያትም ደግሞ ብዙ ነገሮች ያጧቸዋል። እሱም ያናደኛል፣ ግን በሚሆንባት ነገር ታሳዝነኛለች ነው የምትለው። ሂዊ ደግሞ ከዚሁ ወጥመድ ውስጥ እኛ ልናድናት እንችላለን። የሆነ ነገር ብትሆን የሆነ ወይ ራሷን ብታጠፋ እኮ እህትሽ እኮ ናት፣ ትናደጃለሽ፣ ኧረ እንደዚህ አትበይ ነው የምትለው። እንግዲህ ከዛ በኋላ እንግዲህ ከዛ ሂዊ በጣም ስለጨነቃት ገኒዬ ላንቺ ትነግርሻለች፣ እስኪ ንገሪኝ፣ ማን ያስፈራራት? በምን አስፈራርተዋል ነው? እስኪ ባክሽ ንገሪኝ ስትላት፣ እንዴ ከዚህ ቤት ያላችሁ አይደል ደመኞቿ እናንተ ወዳ ነው የምትለው ገኒ። ምክንያቱም አሁን ከቤት ያሉትን በሙሉ ማን ነው አላመነቻቸው። እና ማናት ሂዊ
ግን ከክላሷ ውስጥ ልገባ ነበር ኤፍራታ ጋር ጥሩ ስሜት ካልሆነች ብዬ ነው ስትላት፣ አይ ቤት የለችም እየተጣደፈች ነው ሄደች፣ ወዴት እንደሄደችም አላውቅም ነው የምትላት ገንዬ። ከዛ ገንዬ እሺ እኔ እንደዚህ እኔ እኮ እሷን ስለምታሳዝነኝ ላግዛል ስለምፈልግ ነው ስትላት፣ ገንዬ ደግሞ እስኪ አንቺ የምታውቂው ነገር ካለ ንገሪ ነው የምትላት። ሂዊ ደግሞ እኔ የማውቀው ነገር የለኝ፣ ምናልባት ላንቺ የነገረች ነገር ካለ የሚከታተላት የሚያስፈራራት ሰው ካለ እስኪ ንገሪ ነው የምትላቱ። እና ገንዬ ለእኔ ሁሉም ነገር አዲስ ነው ጨንቆኛል ነው የምትላት። ሂዊ ደግሞ ላንቺ ብቻ አይደለም ለእኛ ለሁላችንም አዲስ ነገር ነው የምትላት። ቤዛ ደግሞ ክላሷ ውስጥ ሆና በጣም ጨንቋታን በጣም ነው የተጨነቀች። አሁን በኤፍራታ ጉዳይ ምንም አንድ ወንድ ሁለቱም ቢያፈቅሩ ግን በጣም ታሳዝናታለች። እንደ አጋጣሚ ናቱ ወደ ክላስ ሲገባ እንዴ አለሽ እንዴ ሲላት አዋለው ትለዋለች በትካዜ። እና ቆይ ግን ያፌት አንተ ጋር ያለብህን ችግር ግን ነግሯን ትለዋለች ቤዛ። አይ እሱም ብነግርሽ አንቺን ብትነግርኝ አይሻልም ወይ ነው የሚላት። ከዛ ቤዛ እሱ ሰው አይደለም ስትቀርበው መጥፎ ነው ብላ ስለ ያፌት መጥፎነት ትነግረዋለች። እሺ እኔ የማላውቀው ነገር ያደረገች ነገር አለ ሲላት፣ አይ የለም ማለች ቤዛ። ከዚህ ላይ ደግሞ ደብቀዋለች። ምክንያቱም ብትነግረው ለሱ ይጠቅመው ነበረ፣ ጥሩ ነበረ። እኔ ብዙ ነገር ሸውዶኛል ነው የምትለው ቤዛ። ያፌት ደግሞ እኔን ግን ገሎኛል ነው የሚላተው። እውነት እዚህ ድራማ መጨረሻው ነው እኔ የናፈቀኝ። ምክንያቱም የተበደለ ሰው ፍትህ ሲያገኝ ደስ ይላል። ግን እስካሁን ኤፍራታና እናቱ በጣም እየተበደሉ ነው እስካሁን ድረስ። ማብቂያው እኔ ናፈቀኝ እና በማልችለው በብርሃኔ የመጣብኝ ነው የሚላት። እንግዲህ እዚህ ላይ ይህን ሲላት ቤዛ ትንሽ ሊከፋት ይችላል። እንግዲህ ምንም ማድረግ አትችልም። እና ጨለማ ውስጥ ነው ያለሁት፣ አንዳንድ ጊዜ ሄጄ ከነ ቤቱ ባጋየው ደስ ይለኛል ነው የሚላት። በጣም ተናዷል። እዛ ቤዛ በቃ እረፍት አድርግ፣ ሌሊቱንም እየተኛ አይደለም እረፍት አድርግ በቃ አለችው። ከዛ ሄደና እንግዲህ ከቤዛ ጋር ሄዶ ነው ጋድን ምን ያህል አይናቱ ኤፍራታ እዛ ትሰቃያለች በአንተ ምክንያት፣ አንተ ወጥመድ በገባው። እንደ አጋጣሚ እንግዲህ ትመጣለች ኤፍራታ፣ እንደ አጋጣሚ ትመጣባቸዋለች። ቤዝ ደንግጣ ማለት ኤፍራታ ስታያቸው እየሮጠ ሄደ። ቤዝ ደንግጣ እንደገና እናቱን አስተኛችና እየሮጠች ወደ ኤፍራታ ክላስ ነው የገባችው። እዛ እንደገና ለምንድን ነው ራስ ወዳድ የሆንኩት? ነገሩ በአሁኑ ሰዓት ሰው እኮ ናታን ያስፈልገዋል፣ ከቤዛዋ በላይ ደግሞ የሚረዳ የለም በአሁኑ ሰዓት እያለኝ ቤዛ እንግዲህ ወደ ክላሷ ነው የገባችው። ከዛ ቤዛ ይሄን ጭንቀሽን ናታን ማየት የለበትም፣ ለምንድን ነው እንደዚህ የምታደርገው? ስለላይ እውነሽን ነው፣ በአሁኑ ሰዓት አንቺ እንዳንቺ አይነት ሚስት ነው ማግኘት ያለበት ትላታለች። ከዛ ቁጭ ብለው እስኪ እባክሽ ንገሪኝ ምን እንዳደረገሽ፣ ምክንያቱም ፎቶ አንስተሻል ወይ? እኔም በፎቶ ሲያስፈራራኝ ነበረ፣ እባክሽ አብረሽ ተኝተሻል እንዴ እያለ እየጠየቀቻት እና ቤዛ እኔ ናታ ያፌትን ወደዚህ ቤት ያመጣሁት ይመስልሻል? አንቺ ግን አይደለም። መጀመሪያ ላይ ሰላማዊ ሰው ነበረ፣ እኔ በሱ ፍቅር ላብድ ነበረ፣ ግን እሱ እኔን ለመጉዳት ነበር እንደዚህ የሚያደርገው እያለኝ ለኤፍራታ ትነግራታለች። ኤፍራታ ደግሞ እንዴ ፎቶ አንስቶሽ እያስፈራራሽ ነበር፣ ግን አፍቅረሹ ነበር አለች። ጣው አፍቅሬው ነበረ፣ በደንብ ነበር ያፈቀርኩ። እሱ ግን ፍቅር ሳይሆን የያዘው ለእኔ ሊጫወትብኝ ነበረ። ከዛ ቪዲዮ ቀረጸኝና በዛ ቪዲዮ ነበር ሊያስፈራራኝ የሞከረው ትላታለች። እና ኤፍራታ ደግሞ ችግሩ ከናታን ብቻ ሳይሆን ከመላው ቤተሰቡ ጋር ነው ትላታለች። ቤዛ ደግሞ አይሆንም ከናታን አይደለም፣ እኔ እዛ ጊዜ የሆነ ፎቶ አግኝቻለሁ ነው የምትላቱ። ከዛ እኔ ፎቶ አገኘው፣ ምክንያቱም ተጨማሪ ሌላ አገኘው እና እኔም
ማለት ያው እኔም ተደናግጬ ነበር ነው የምትላቱ። ስለዚህ እዚህ ቤተሰቦቻችን ቢኖሩ ሁሉንም ነገር ይነግሩን ነበረ። ነገር ግን የሆነ ነገር እኛ የማናውቀው ነገር አለ፣ ችግር ነው የምትላት። ከዛ በኋላ እንግዲህ ቤዛ አሁን የሆነውን ነገር ሁሉንም ንገሪኝ፣ ምክንያቱም እኔ አብሬው እንድተኛ አድርጎ ቪዲዮ ቀርጾ ነበረ፣ በዛ አስፈራርቶኛል ነው የምትላት። ኤፍራታ ደግሞ መለሳ የምንም የለም ትላታለች። ለማንም እንዳትናገሪ ስላላት እንግዲህ ኤፍራታ ለማንም እንዳትናገሪ ብሏታል። ስለዚህ ምናልባት አንቺ ልኮሽ ይሆናል፣ አሁንም አላምንሽም፣ ልኮሽ ይሆናል። ስለዚህ ምንም አላደረገኝ ምናምን፣ በቃ ተይው፣ እኔ አሁን ሰማ አወቅኩ አላወቅኩ ለእኔ ምንም አያደርግልኝ፣ እንደውም ማወቅ አልፈልግም ብላ ነው ሄደችው። ምክንያቱም እሷ እንግዲህ ሊረዷት እየፈለጉ ነው፣ ግን ኤፍራታ ሁሉንም ነገር ድፍንፍን አድርጋ ነው የያዘችው። እና የሆነ ነገር ችግር ምናምን ሲያጋጥመን ለሰው ስናካፍል የሆነ መፍትሄ አይጠፋም። ኤፍራታ ግን ሁሉን ነገር አፈና ነው የያዘችው። ከዛ በኋላ ጽዮን ደግሞ በቢኒ ትናደዳለች። እንዴት ነው ከዚህ ድረስ ተሸክሙኝ የመጣው እያለች ትንጨረጨራለች። ጽ ባለማስታወሷ ብታስታውስ ግን ጥሩ ነበር፣ የሆነ መፍትሄ አይጠፋም ነበረ። እንግዲህ ትንጨረጨራለች። ከዛ በኋላ እናቱና ማነው ቢኒና እንግዲህ የገንዬ ላይ በጣም ነው የጨነቃቸው። ከዛ በኋላ እንግዲህ እንግዲህ ለቢኒ ትደውልና ትንጨረጨርበታለች፣ ትጮህበታለች። እሱ ለራሱ ጨንቆታል። ከዛ በኋላ በጣም ይቅርታ ስላበሳጨውሽ ይላታል። አይ እኔ ባንተ መቼ ተበሳጨው አልኩ፣ እኔ መቼም ባንተ ልበሳጭ አልችልም ነው። ከዛ ምን የተጫወተባት ታውቂያለሽ? ድንገት ትናንትና የሆነች በፊት የምታፈቅረኝ ፍቅረኛ የነበር እሷ ደውላ ካልተገናኘን ብላለች ነው የሚላት። እንግዲህ እሷ ትንሽ እንትን ብላለች። ያው ደንግጣለች እንደዛ ሲላት፣ ምክንያቱም አሁን ቢኒን አፍቅረዋል። እዛ እንደገና እንዴት ቶሎ ተለያያችሁ አልተነፋፈቃችሁም እንደ ያለ ኧረ የሚገርምሽ እንደውም የጓደኛ እህት አለች ላስተዋውቅሽ ብያታለሁና ላስተዋውቅ አልፈልግም ብላ ስልኩን ዘጋችበት፣ ተጫወተባት። ከዛ እንዴት እንደዚህ ዳን እንደ እህቱ የሚያየኝ የጓደኛውት እያለ ትንጨረጨራለች። ጨርጨሮ ቶሎ አስታውሽና ኤፍራታን አገኘ። እዛ ማን ትመጣለች እንግዲህ የድራማው ድምቀት ሉሊት መጣይና ወይዘሪት ሲሆን ምን ሆነሻን እያለች እየነገረቻት ነው። እና ከዚህ በፊት እኔና ቤዛ የቅርብ ጓደኞች ነበር ስትላት፣ እንዴ ምን ማለት ጸባያችን አንድ ስለሆነ ስላታለች። ስለዚህ ማን ጥሩ ማን መጥፎ ይሆን በአሁኑ ሰዓት እኔ አላስታውስም። አዎ በፊት አንቺ መጥፎ ልጅ ነበርሽ ነው የምትላት። እንግዲህ ሉሊት የፍራታ ካስት ማናት ብታስታውስ መግቢያሽን ቀዳዳ ትፈልጊያለሽ በዛ ሰዓት። ከዛ ትታት ሄደ፣ በሩን ዘግታው ሄደ። ወይኔ ወይ ጉዴ አንቺ ያስታወሽለት ነው እኔ ጉዴ የሚፈለው እያለች ነው። ከዛ ቤዝ ከፎቅ መጣችና ገንዬን ስታይ ምን ሆነች ነው ገንዬ አሞሻን እንደ ነው የምትላት። ሉሊት ደግሞ መቼም ገንዬ ትሆናለች እያለች ትገባለች። ከዛ ቤዛ እንግዲህ እርቦኛን ነው ብላ ከላይ የወረደችው እና እኔ ሉሊት ደግሞ ንግግሯ ደስ አይልምና ከዛ በኋላ እኔ ከዚህ የምኖረው አልኖርም ከእንግዲህ በኋላ የምኖርበት ምክንያት ነበር እንዴ ለምንድን ነው እንደዚህ ያልሽው ትላታለች። ከዛ በኋላ ቤዛ ስትላገንዬ ደግሞ በቃ ርቦሽ ለምግብ ላንጣለች ትላታለች። ከዛ ሉሊት አየሻት አሰሪዋን እንግዲህ እንደዚህ ነው የምታናግረው ትላታለች። ለምንድን ነው ነገር የማታበርዱ ትላለች። እንደ በጣም አንቺ እስር ቤት ስትገቢ በጣም ነው የተቀየርሽው፣ በጣም ተቀይረሻን አለቻት። ሉሊት ቤዛ ደግሞ ብዙ ነገሮች ተምሬበታለሁ ብላለች። እዛ በኋላ እንግዲህ ቢኒ እንግዲህ ማናት ፂ ደውላለታል። ወደ ፂ ነው የሄደው። እንግዲህ ፂ ሊያገኘት አናዷታል። ፂ በጣም ነው የተናደደችው እና
ስለዚህ በቀጣይ ክፍል እስከምንገናኝ ድረስ ወደ እነ ቢኒ ሄዳለች። ግን ቢኒን አላገኘችም። በጣም ተናዳለች። የገኒዬ ልጅ በጣም ነው የተናደደው። ግን እሱ ቢኒ ከወደ ኋላ መጥቷል። ደንግጣለች። ከወደ ኋላ መጥቷል። ምክንያቱም ሌላ ጓደኛ ፍቅረኛ ያለችኝ ስላላት በጣም ነው የተናደደችው። እስከ ሳምንት ቸርን ሰንብት። አመሰግናለሁ።